ባጭሩ ስነግራችሁ ባለቤቴ ሚስት አምጥቶ ነው ለቀሽኝ ከሄድሽስ ብሎ ስሜታዊ ያደርጋቸዋል። በዚህ ሰሞን በጣም ከባድ ስሜት ነበርኩኝ፣ ከባድ ላይ ነበርኩኝ። ከራሴ ጋር ብዙ ነገሮችን አውጥቼ አውርቼ መቼም ከልጆቻችሁ ባላችሁን አታስቀድሙ። ግን ቢሆንም እናንተ እሱ ይረፍ ብላችሁ እንደዚህ ለፍታችሁ እንደዚህ ደግሞ አርፋለሁ በምትሉ ሰዓት ደግሞ ሌላ ኮሽታ ስትሰሙ በጣም ከባድ። ልጄ በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱና የተከበራችሁ የተሚራ ቤተሰቦች እንዴት ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እናንተ ጋርስ እንዴት ነበር ቆይታ? ረመዳን ኢድ እንዴት ተሳለፋችሁ? ከኔ ጋር አልሐምዱሊላህ ስለ ሁሉም ነገር ማለት ነው። እና እንግዲህ ጠፍቻለሁ፣ በጣም ጠፍቻለሁ። እኔም ልጄም ጠፍተናል ቆይቷል ማለት ነው። ቢያንስ 1 ወር ከ15 ቀን ይሆነናል። ያው እንግዲህ የጠፋንበት ምክንያት የራሳችን ጉዳይ ስለነበረ ነው። እንግዲህ ስደት ብላችሁ ስትቀሩ የሆነ ነገር ያጋጥማችኋል ማለት ነው። እና እንግዲህ እኔ አሁን አንዳንዴ ባሎቻችን ማለት ነው ከመጀመሪያቸው ኑሯቸው ትንሽ ሲቀይሩ የሚያስቡት ሌላ ነገር ነው። እኔ ግን ያው ያንን አላሰብኩትም ነበር። ምን ብዬ ልንገራችሁ ማለት ነው። ባለቤቴ ባጭሩ ስነግራችሁ ባለቤቴ ሚስት አምጥቶ ነው ለቀሽኝ ከሄድሽስ ብሎ እና በጣም ስሜታዊ ያደርጋል። እናንተ ለሱ እየለፋችሁለት እየደከማችሁ በእናንተ ሀብት ደግሞ ሌላ ሚስት ሲያመጣባችሁ ሲደርብባችሁ እናንተ አርፋለሁ ከልጆቼ ጋር ብላችሁ ስታስቡት እሱ ደግሞ ሌላ ሲያስብ አስቡት እስኪ። ስሜታዊ ያደርጋቸዋል። በዚህ ሰሞን እኔ በጣም ከባድ ስሜት ነበርኩኝ፣ ከባድ ላይ ነበርኩኝ። ከራሴ ጋር ብዙ ነገሮችን አውጥቼ አውርጄ ምን ልበላችሁ በጣም በቃ ብዙ ነገር ማለት ነው እያሰብኩኝ ነበር ማለት ነው። እኔ አንድም በቃ መኖር የምፈልገው ለልጆቼ ነው። ያው መጀመሪያ መቼም ከልጆቻችሁ ባላችሁን አታስቀድሙ። ግን ቢሆንም እናንተ እሱ ይረፍ ብላችሁ እንደዚህ ለፍታችሁ እንደዚህ ደግሞ አርፋለሁ በምትሉ ሰዓት ደግሞ ሌላ ኮሽታ ስትሰሙ በጣም ከባድ። ልጄ በጣም ተናዶ እናቴ እንዴት እንትን ብላ ልትሰራ ሄዳ አንተ እንዴት እንደዚህ ታደርጋለህ አባቴ ብሎ ልጄም እንግዲህ የቀረውን በሱም አፍ ትሰማላችሁ ማለት ነው። እሱ በቃ እስከ መጨረሻ ሚዲያ ላይም አልገባም ምናምን ብሎ ነበር። እኔ ደግሞ አንዳንዴ እንትን እያለ ነው እንትን ማብራቱ ነው መሰለኝ። እኔ ደግሞ ያው ለማን ብለን ማንን እንጎዳለን ብዬ አሁን እንግዲህ ያው እኔ ያሰብኩትን አስቤያለሁ። ግን ልጄን ለማረጋጋት ምንም ነገር እንዳልተሰማኝ በቃ የሆነ መፍትሄ እንዳለው ነው የተናገርኩት ማለት ነው። ግን ምን ብዬ ልንገራችሁ ከባድ ነገር ቢኖር ስደት ላይ ሆናችሁ ባሎቻችሁ ሚስት ሲያመጡባችሁ ነው። በጣም በህይወታችሁ ላይ ከባድ የምትሉት ነገር ቢኖር ማለት ነው። እኔ አይደለም በራሴ በሰውም በጣም ነው የምጠላው። በጣም ስሰማው ራሱ ይዘገንነኛል። ለምን ባልነቱ አይደለም እኮ ያው ግን ስራ ወተን ለሱም ኑሮ ለእኛ ለራሳችን ኑሮ ብለን የሰው ሀገር ወተን ልጆቻችን ለቀን ከቤተሰብ ተለይተን ከእናት ከአባቶቻችን ከምንወደው ሰዎች ጋር ተለይተን እያለን ደግሞ ያን ሌላ ነገር ሲባል በጣም ነው የሚያናድደው ማለት ነው። በጣም እና በጣም ነው የተናደድኩት። ታውቃላችሁ አልቅሳችሁም ራሳችሁንም ጎድታችሁ የምታመጡት ነገር የለም በሰው ሀገር ስትሆኑ። እሱ ደግሞ መጀመሪያም ብሎኝ ነበር ያው ለቀሽ ከሄድሽ አሳይሻለሁ ተያት ሂጂ ሲለኝ ነበር የመጣሁት። እኔም ያው እኔም ጋር ችግር ቢኖር ግን ደግሞ ቢሆንም እኔ ደግሞ ያሰብኩት ነገር ስለነበረ ነው የመጣሁት እንጂ ልጫወት ወይም ደግሞ ለሆነ ነገር አለ ያሰብኩት እቅድ ስለነበረ ያው ያንን ሀሳብ ለማሳካት ነው። አልሐምዱሊላህ አንሶኝ አይደለም እሱም እንደዛ ብሎ ነው ይሄን ሁሉ የለፋሽው ንብረት ማን ሊጠቀምበት ነው አንቺ እንትን ብለሽ የምትሄጂው ስለዚህ አንቺን እንትን ሳይሆን የሆነ ነገር ፈልገሽ ነው ብሎ በዛ ጭቅጭቅ ነበረ እንትን ያልነው የመጣሁትም ማለት ነው። ግን ያደርገዋል ብዬ አላሰብኩም ነበር በጭራሽ። ሳይመችን በሰው ቤት ተንከራተን
አላሰብኩም፣ ግን በጣም ያሳዝናል። እና የኔ ነው ደግሞ እናንተ ተጠቀሙ የስደት እህቶቼ። ወላሂ ስንት ወጣ ውረድ እያሳለፍን ምግብ እንኳን ተስተካክሎላቸው ማኖር ሰዎች አሉ ርቧቸው። አሁን በተለይ ማራት ያን ያክል እንትን ብዙ ልጆች ምግብ አይኖራቸውም ማለት ነው። በራሳቸው ብር ገዝተው የሚበሉ አገር ሳውዲ እኔ እንጃ። ያንን ተቋቁመን ለልጆቻችን ለባላችን ነገ እናርፍበታለን ብለን አርቀን አስበን እየኖር ደግሞ በመሀል የሆነ ነገር ሲመጣባቸው በጣም ከባድ ነው። እኔ አላህን መጀመሪያ ምለምነው የነበረው ያረቢ በቤተሰቦቼ አንድ ነገር አምጣት፣ በራሴም ደግሞ ደስተኛ ሆኜ እንድኖር ምንም ነገር አያሰማኝ እያልኩ ነው። ለምን በጣም ከባድ እንደሆነ ስለማውቅ። ግን ደግሞ እንተደርጉታላችሁ ብቻ አልሐምዱሊላህ ነው። የኔው ደግሞ ለእናንተ ትምህርት ይሆናችሁ። አንዳንድ ጊዜ ባልማችሁ ተፋጣችሁ ማለት ነው የምታደርጉት ነገር ጥሩ አይደለም። በፍቅር ቢሆን ምሳሌ አትሂጂ ካላችሁ አልሄድም፣ ሂጂ ካላችሁ እሄዳለሁ ብላችሁ የራሳችሁን ስሜት እያስቀደማችሁ የሚመጣባችሁን ነገር አታውቁም ማለት ነው። በመሀል ማለት ነው ያ ሰው በልህም ወይም በንዴትም ሆነ ማለት ነው። እኔም እልህኛ ነኝ፣ ግን ደግሞ ያኛው ሰዎቹም ሲደግፉት በቃ እንትን ይላል ማለት ነው፣ ይበረታታል ማለት ነው። አሁን ለባለቤቴ ብዙ ሰው ነው የደገፈው፣ ጎረቤትም ቤተሰቡ እናቴ ድረስ ነው ለቃው ከሄደች ያለች። ይህንን ነገር ለቃ ከሄደች ወንድሞቼ፣ ጓደኞቼ በቃ ሁሉም ሰው ሲል ስለመጣሁኝ ብቸኛ ሆኜ የቀረሁኝ ማለት ነው። ሁሉም ሰው በቃሽ ስደት አይጠጋም፣ የስደት ኑሮ ይሄን ያክልም ነው፣ ሀጅ እስካፍ ነው፣ በቃኝ አትይም እያሉኝ እኔ ደግሞ በቃ አንዳንዴ ብያቸዋለሁ የራሴን እንጂ የሰውን አልሰማም። ሰማውን ፓርት አለ፣ ማልሰማውን ፓርት አለ ማለት ነው። እኔ ያልኩት ነገር ነው በቃ ማደርገው ማለት ነው። ያልኩትን ነገር ካላደረግኩ በቃ እንትን አልልም ማለት ነው። ከወሰንኩኝ ወሰንኩኝ ነው፣ ካልወሰንኩኝ አልወሰንኩኝ። ከወሰንኩኝ ደግሞ ማንም ሰው ቢናገረኝ አልቆምም ማለት ነው። አሁን ምቆም ነገር ቢሆን ማለት ነው ይሄንን ወደዚህ ለመምጣት የኔ እንትን ማለት ነው ስደት ያላለ ሰው የለም። ጎረቤት፣ ቤተሰብ በቃ ያገኘኝ ሁሉ ልትሄጂ ነው አሉ። ለምንድን ነው ምን ጎደለብሽ እያሉ ልትሄጂ ነው አሉ። ምን ጎደለብሽ እያሉኝ በቃ እኔ ያው ልቤ ተንጠልጥሎ የለም እመጣለሁ ብዬ የለም ለእነሱም ቃል ገብቼ የላቸው የለም። በዛው በቃ እኔ ካልሄድኩኝ አልኩኝ። በቃ ያኔ ባለቤቴ አላመነም ነበር። እስከ መጨረሻ ተመልሳ ትሄዳለች ብሎ አላመነም ነበር። ለምን ምን ቸግሯት ብሎ በቃ አሁንማ አትሄድም እየቀለለችብኝ ነው። መጀመሪያም ስለው ነበረ ትንሽ እንኳን ቢከፋኝ ወደዚህ ነው ተመልሽ የምመጣው። አሁን አለ እኮ የድሮ አኳኩን ማለት ነው ያሳለፋችሁት። ያንን ነገር ቢኖር ያንን ነገር እንትን ብትል እኔ ትንሽ ከከፋኝ ወደዚህ እመጣለሁ ብዬ ያስፈራራሁት ነበር። እንደዛ መስሎት ነበር እሱም ያስበው ማለት ነው። ትሄዳለች ብሎ አንድም ቀን አላስበውም ማለት ነው። በቃ በረርኩ ዱባይ ደረስኩ ስል ነው እሱ ያመነው። በእርግጥ እስከ አዲስ አበባ ድረስ ሸኝቶኛል። ቢሸኘኝም በቃ የሆነ ፕራንክ የለም እንደማደግ መቼም ሶሻል ሚዲያ የምንጠቀም ሰዎች አንታመንም። በመጀመሪያውን ሶሻል ጠቀም ስለነበረ ያ ቃል እሱ ደግሞ ምንም በቃ አላመነኝም ነበር። አይደለም እሱ ጎረቤቶች ራሱ እየሸወደችን ነው እያሉ ነበር። ግን ከሄደች ለቀልድ እንኳን ስናገር ከሄደች እኛንን ምንድረው እኛንን ሙዚየም ሆነ እኛንን እንደዚህ የምናደርገህ ይሉት ነበር ማለት ነው። እናቴ ድረስ እኔ ነኝ ደግሽ፣ አሁንማ ከሄደች እኔ ነኝ ደግሽ የምድረህ እያለችው ነበር። ግን ደግሞ ምን ታደርጉታላችሁ? ብቻ አልሐምዱሊላህ ማለት ነው። ተረጋግቼ ራሴን አዳምጬ ከልክ የሚያልፍ ነገር እንደሌለ አውቄ ነው የመጣሁላችሁ። በዛን ሰሞን ብመጣ እናንተም አስጨንቅ ነበር፣ እናንተንም ደግሞ ስሜታዊ ያደርግ ነበር። እኔም እንደዚህ ቢሆንብኝ ብላችሁ ራሳችሁን እንትን ትሉ ነበር ማለት ነው። ስለዚህ አሁን አልሐምዱሊላህ ጥሩ ደረጃ ላይ ነኝ ያለሁት፣ ራሴን ተረጋግቼ ማለት ነው። እና በቀጣይ እንገናኛለን፣ አልጠፋም። ልጄም ደግሞ አሁን አጠነክሬዋለሁ፣ አይጠፋም። አንዳንዴም ቢሆን ብቅ ይልላችኋል፣ አበረታቶት። እሱ ያው ያጉቱ ሶሻል ሚዲያ ነው። ኢንሻአላህ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።